666 ምንድን ሃይማኖት ነው? ቲክቶከሮቹ እነ ኢቫን በፖሊስ ቁጥጥር ስር ውለዋል። በቲክቶክ አዋርድ ላይ ርኩሰታቸውን በትውልድ መሃል ሲተገብሩና የለየለት ሰይጣናዊ የዲያብሎስን ነገር ሲያደርጉ እንደነበረ በማስረጃ እየገለጥን አስመልክተናችሁ እንደነበረ ይታወሳል። ይህ ለትውልድ ጸር የሆነ ነገርና ጠንቅ ነው ስንል ደጋግመን ሀሳባችንን አንስተን ነበር። እናንተም ውድ ቤተሰቦቻችን በሀሳባችን በመስማማት ተቃውሟችሁን ስታሰሙ እንዲሁም በሕግ መጠየቅ እንዳለባችሁ ስትገልጹ ነበር። በመጨረሻም እጅግ ደስ የሚያሰኝ ዜና ከኢትዮጵያ ፌዴራል ፖሊስ ተሰምቷል። ጥረታችንና ተቃውሟችን ፍሬ አፍርቶ እነዚህ ቲክቶከሮች በቁጥጥር ስር መዋላቸውን የሚያበስር ዜና ዛሬ በጠዋቱ ተሰምቷል። ቲክቶከሮቹ ኢቫን እና ጃኒን ጨምሮ ሌሎችም በፖሊስ ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለውን አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ታይተዋል የተባሉ የቲክቶክ አዋርድን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎች አንድ በአንድ ተይዞ ምርመራ ተጀምሮባቸዋል። ሌሎች ተጨማሪ ነገሮችን አንስተን ስለ ጉዳዩ በዝርዝር የምንነግራችሁ ይሆናል። በጥራትም በታማኝነትም አንታማም። ምክንያቱም እኛ የእናንተ ነን። የእናንተ የሆነው ፍሊንትስቶን ሆምስ በ30% ቅድመ ክፍያ ብቻ ቤት እየሸጠ ሲሆን ከ30% በላይ ለሚከፍሉ ደንበኞች የ20% ቅናሽ ይዞ መጥቷል። ለበለጠ መረጃ እንዲሁም ሳይት ለመጎብኘት በ0944 47 735 ይደውሉልን። ፍሊንትስቶን ሆምስ የእናንተ። ስንተባበር ምንም ማድረግ እንችላለን። ስንተባበር ተጽዕኖን መፍጠር እንችላለን። ለዚህ ነው ዘውትር ሁላችንም ተባብረን ድምጻችንን እናሰማ የምንለው። የሁላችንም ድምጽ ዋጋ አለው። አንዳንዶች በተደጋጋሚ ኮሜንት ላይ እየመጡ ሁሌ ወሬ ብቻ እያሉ ሊያፌዙ ቢሞክሩም እኛ ማድረግ የምንችለው ብቸኛ ነገር ድምጻችንን ማሰማት እንዲሁም እናንተ ውድ ቤተሰቦቻችን ድምጻችሁን እንድታሰሙ ማድረግ ነው። ቀሪው ስራ የሚመለከተው አካልና የፖሊስ ነው። እንዳለመታደል ሆኖ በእኛ ሀገር እንዲህ ያሉ ነገሮችን በሕግ ይጠየቁ ብሎ መጠየቅ ቅንጦት ሆኖ የቆየ ነገር ነበር። በብዙ የተለያዩ አጋጣሚዎች ፍትህን ስንጠይቅ በሀገራችን ድብቅ ተልዕኮን በመቀበል እርኩሰታቸውን ለመተግበር የሚፈራገጡ ይጠየቁ ስንል ምላሽ ከማግኘት ይልቅ በተቃራኒው የሚገጥመን ስድብ ባስ ሲልም ዛቻና ማስፈራሪያ ነው። አሁን ግን እውነት ከሆነና ተገቢውን ቅጣት የሚቀጧቸው ከሆነ እግዚአብሔር ይመስገን የሚያስብልና የኢትዮጵያ ፌዴራል ፖሊስንም እንድናመሰግን የሚያደርገን ነው። ከየትኛውም በላይ ይህች ቲክቶከር ለእርቃን ሩብ ጉዳይ የሆነ አለባበስ ይዛ ከመምጣቷ በላይ በእብሪት ተሞልታ ምንም አላጠፋውም ይቅርታም አልጠይቅም ስትል ከርማለች። ይቅርታ የሚያስጠይቀኝ እኔ የሰራሁት ነገር የለም። እቺና ብዙ ነቀፌታ ነበረው። ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቺና ተቃዋሚ ስለነበረው ኢየሱስ ክርስቶስ ልክ አልነበረም ማለት አይደለም። አንደርስታንድ አድርገኛ። ስለዚህ እኔ ለምሳሌ ብዙ ተቺ ስላለኝና ብዙዎቹ ስለነቀፉኝ ኦኬ እነሱ ትክክል ናቸው ብዬ ማመን ሰው አይደለም። እርቃኗን አደባባይ ላይ ያሰጣትን ጨርቅ 3 ሚሊዮን ነው ያወጣውት ስትል መሳለቋንም ቀጥላለች። ያንስ ነው ያው ሁሌ ግልጽ ነው ነገር 3 ሚሊዮን ብር። እንግዲህ ምን አይነት ጊዜ ላይ እንደደረስን ያሳያል። እነዚህ እንግዲህ ርኩሰትን በአደባባይ ለማስተማር የወጡ አላዋቂዎች ናቸው። ይህች ኢቫን የተባለች ዛሬ በቁጥጥር ስር ላይ የዋለችው እንዲሁ ዝም ብላ አይደለም ይህን አለባበስ የለበሰችው። ልክ እንደ ሌሎቹ ሁሉ የውጮችን ርኩሰት የተሞላበትን ድርጊት በማየት ነው። ኢቫን ይህ አለባበሷ ታዳጊ ህፃናት ላይ የሚያደርሰውን ተጽዕኖ የተመለከተችው አይመስልም። ብትመለከትም ግድ አይሰጣትም። ይህ ዛሬ በሷ ያየነው ነገ ታዳጊዎች በሙሉ እንደ ኖርማል ቆጥረው አደባባይ ይዘውት ይመጣሉ። ታዲያ አደባባይ እንደ ነጮቹ ላለመርከሳችን ምንም ዋስትና የለንም። እንደሚታወቀው የዚህ ዓለም ገዢ ወጣቶችን በተለያየ ነገር ለማጥመድ ከመቼውም ጊዜ በላይ እየሰራበት ይገኛል። በተለይም ሃይማኖት፣ ባህል ያላትን ሀገራችንን በዚህ ቆሻሻ ርኩሰት ለማጥፋት ነው እቅዱ። ለዚህም ደግሞ በተለያዩ ዘመን አመጣሽ ነገሮች ወጣቱን ማጥመድ ነው። አሁን ደግሞ በአንዳንድ ቲክቶከሮች ይህም በደንብ አይተናል። ፖሊስ ዛሬ በማለዳ የድል ብስራትም በማህበራዊ ትስስር ገጹ አስፍሮ ስንመለከት በቀጥታ ደስ ብሎናል፣ ደስ ይበላችሁ ስንል ወደ እናንተ መተናል። ፖሊስ በገጹ ያሰፈረውን ሙሉ ዜና በቀጥታ እናንብብላችሁና ተጨማሪ ነገሮችን እነግራችኋለን። ዜናው እንዲህ ይላል። የኢትዮጵያ ፌዴራል ፖሊስ ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎች ላይ ምርመራ መጀመሩን አስታወቀ በሚል ርዕስ ይጀምርና ዝርዝሩ እንዲህ ሲል ይቀጥላል። የኢትዮጵያ ፌዴራል ፖሊስ በ3ኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ
ከኢትዮጵያ ሕዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎችን ከነግብረ አበሮቻቸው በቁጥጥር ስር ውሎ ምርመራ ማጣራት መጀመሩን አስታውቋል። የኢትዮጵያ ፌዴራል ፖሊስ ሰሞኑን በሀገራችን አዲስ አበባ ከተማ በተካሄደው ሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎች አንደኛ ወንጌላዊት ገብረእንድሪያስ በርሄ፣ ሁለተኛ በረከት ጸጋዬ ጅፋር፣ ሶስተኛ መቅደም ደረጀ መንግስቱ፣ አራተኛ ግሩም ገዛኝ ቀጭኔና አምስተኛ ዮሐንስ መኮንን ኃይለማርያም የተባሉ ግለሰቦች መሆናቸውን ገልጿል። የኢትዮጵያ ፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተቀባይነትን ለማረጋገጥ የጀመረውን ምርመራ አጠናክሮ እንደሚቀጥል ያስታውቃል ይልና ዜናው ያበቃል። አሁንም ቢሆን ይሄ ጅማሬ እንጂ መጨረሻ አይደለም። እናውቃለን አንዳንድ የሰለጠኑና ያወቁ የሚመስላቸው ሰዎች ይመጡና ሰው የፈለገውን መልበስ ይችላል፣ ህግ ምን አገባው እያሉ ኢንቦክሳችንን እንደሚያጨናንቁት። እንደዚህ የምትሉን ሰዎች አስቀድማችሁ ከዚህ ቀደም የሰራናቸውን ቪዲዮዎች አስተውላችሁ ትመለከቱት ዘንድ ብቻ እንጠይቃቸዋለን። ይህ የፈለጉትን የመልበስና ያለመልበስ ጉዳይ አይደለም። ይህ ልናመቻምቸው የሚገባን ቀላል ነገርም አይደለም። ይህ ቀጥታ ከውጭ ዓለም ዝነኞችና ከዲያብሎስ የተቀዳ ትውልድን የሚመርዝ የለየለት ርኩሰት እንጂ። ይህን ለማስተዋል ዛሬ ላይ አሜሪካና አውሮፓ የደረሱበትን የሞራል ዝቅጠትና ሰይጣን አምላኪነትን መመልከት በቂ ነው። እነሱም ሲጀማምራቸው ልክ እንደነዚህ የኛ ሀገሮቹ ጉዶች እንደሚያደርጉት ቀስ በቀስ ህዝቡን በማለማመድ ነበር። እኛም ፍርሃታችን ይህ ነበር። የእነዚህ ቲክቶከሮች አካሄድ በቃ ሊባል ይገባል ብለን የምንሞግተውም ነገ ከነገ ወዲያ የምንደርስበትን ስናስብ ስለሚዘገንነንና መድረሻችን ስለሚያሳስበን ነበር። አሁንም ቢሆን ፖሊስ ይህን የጀመረውን ነገር አጠናክሮ መቀጠል አለበት። እነዚህ ባለባበሳቸው ግብረ ሰዶማዊነትን የሰበኩ ቆሻሻ ቲክቶከሮች ላይ የተጀመረው እርምጃ እንዲህ ባሉ ቆሻሾች ላይም መቀጠል አለበት። ግብረ ሰዶም ነኝ፣ የምኖረውም ኢትዮጵያ ውስጥ ነው። ይሄው ግብረ ሰዶም ነኝ፣ ኢትዮጵያ ውስጥ የምኖር እኔ ወንድ ነኝ። ሴክሹዋል ፍላጎቴ ግን ለወንድ ነው። ተፈጥሯዊ ነገር ነው። ይሄ ተፈጥሯዊ ነገር ነው። ፍላጎቴ ነው። ምን ታደርገዋለህ? ፖሊስ በማንኛውም ሰዓት መረጃ የሚፈልግ ከሆነ እጃችን ላይ ያሉ በርካታ ሚስጥራዊ በተለይም ግብረ ሰዶማውያንን የተመለከቱ መረጃዎችን ለማድረስ ፈቃደኛ መሆናችንን እንገልጻለን። እናንተም ቤተሰቦቻችን በተቻላችሁ መጠን የሼር ምልክቷን በመንካት ኮፒ ሊንክ እያደረጋችሁ ይህ ቪዲዮ የፖሊስ አካላት ጋር እንዲደርስ የተለመደ ትብብራችሁን ታደርጉ ዘንድ እንጠይቃለን። በመግቢያችን ላይ እንዳልናችሁ በዛ አነሰ ሳንል ሁላችንም ከተባበርንና ድምጻችንን ካሰማን ትልቅን ተጽዕኖ መፍጠር እንችላለን። እባካችሁ ሁላችንም እንበርታ። ባገኘነው አጋጣሚ ሁሉ እርኩሰትን በአገራችን የሚያሰራጩና የሚተገብሩ እርምጃ እንዲወሰድባቸው ድምጻችንን እናሰማ። እግዚአብሔር ተጨምሮበት ተጽዕኖ መፍጠር እንደምንችል ምንም ጥርጥር የለንም። ስለዚህ ሁላችንም እንበርታ የሚል መልእክታችንን እያስተላለፍን ለዛሬ እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።